ስታደርግ ነው ያገኘው? በእንደዚህ አይነት ሁኔታ ላይ ከሴት ጋር ቆመ ስትሟገት ደግሞ እኔ ላይ ለመጮህ ትሞክራለህ? ዲና ማርኮንን ጉድ አደረገችው። ከአሁን በኋላ ህይወቴ የሚበጠብጠው ይሄ ነው ብላ አብራ የተነሳችውን ፎቶ ከልጆቿ ጋር አንድ ላይ አቃጠለችው። ማርኮንን በጣም ተናደደ። ፎቶውን ስታቃጥለው እጅ ከፍንጅ ያዛትኝ። ቆይ ምን እየሰራች ነው ቢላትም ደግሞ በቃ ይሄ ደግሞ መፍትሄ ነው ትላለች። ምክንያቱም ደግሞ ዲና አሁን ላይ ነፍሰ ጡር ነኝ ብላ ደስ ብሏትኝና እንዲሁም ደግሞ ማርኮንን ከጨዋታ ውጭ ልታደርገውም ፈልጋ ነበር። ነገር ግን ደግሞ ማርኮን እርጉዝ እንደሆነች ወይም ደግሞ ነፍሰ ጡር እንደሆነች የሚያሳይ ወረቀት እንዲሰሩላት ያደረገው ዶክተሮችን ተናግሮ እንደሆነም ራሱ ማርኮን ነው እንጂ ጭራሽ እሷ ነፍሰ ጡር እንዳልሆነችም ይነግራታል። በዛን ሰዓት ነበር በጣም የተባሳጨችው። ምክንያቱም ደግሞ ከአብርሃም ጋር አሁን ላይ ነፍሰ ጡር ነኝ ብላም ደስ ብሏት ነበረ። አብርሃም ጋር አብራ መኖር ባትፈልግም ነገር ግን ደግሞ በልጁ ምክንያት የሆነ ነገር ስለምታገኝና እንዲሁም ደግሞ የአብርሃምን ሀብት ንብረት መቆጣጠር እችላለሁ፣ ስለዚህ ምንም አይነት ነገር የሚያስቀረኝ ነገር የለም በማለት ነበረ። ፎቶውን በምታቃጥልበትም ሰዓት ልዩ ተደብቃ እያየቻትም ነበር። ካቃጠለችም በኋላ ተነስታ ትሄዳለች። ልዩም ግራ በመጋባት ቆይ ደግሞ የማንን ፎቶ ነው እያቃጠለች ያለች ይቺ ሰው በማለት እሷም ትመለከታለች። ያንን ከተመለከተችም በኋላ ልዩ ልክ ስትሄድላት ወይም ደግሞ ካቃጠለችም ከጨረሰች በኋላ ወደ ቤቱ ወደ ውስጥ ስትገባ ልዩ ወደ ውጭ ትመጣና ያንን የተቃጠለ ፎቶ ታነሳለች። ፎቶን ካነሳችውም በኋላ ግን ደግሞ አንድ ላይ ለጣጥፋ ወይም ደግሞ አንድ ላይ አቀራራ ስታየው ማርኮንና እንዲሁም ደግሞ ዲናና ልጆቿ ነበሩ። እንዲሁም ልዩ በጣም ደነገጠች። ይህን ማመን አልችልም፣ ቆይ ዲና ልጅ አላት ማለት ነው እንዴ በማለት ራሷን ትጠይቃለች። ግን ደግሞ ልጆቿንና እንዲሁም ደግሞ ማርኮንን ነበር ያቃጠለችው። ማርኮን ነው በህይወቴና እንዲሁም ደግሞ ቤተሰቦችን እንድትበጠብጥማ አልፈቅድልም፣ ስለዚህ ጨጓራዬን የሚልጠኝን ሰው አቃጥለዋለሁ በማለት ነበረ ማርኮንን ለማቃጠል ያሰበችው። ማርኮንም ከተቃጠለም በኋላ ነገር ግን ደግሞ አሁን ላይ ይህ ከሆነም በኋላ እሱ ግን ደግሞ ስትቀያየርበት ቆይ ግን ዲና ምን ሆነሽ ነው ይላታል። እሷ ጭራሽ ከማርኮን ጋር መስራት አትፈልግም። ዲና ለራሷ ለብቻዋ ሁሉንም ነገር ማድረግ ትፈልጋለች። ካሁን በኋላ ማንንም አልፈልግም በማለት ነገር ግን ደግሞ ይሄንን እንኳን በፍጹም ሊፈቅድላት አልቻለም። እንዲሁም ሰሎሜና እንዲሁም ደግሞ ማርኮን የአብርሃምን ቤት ለመሸጥ አንድ ላይ ሽር ጉድ ሲሉም ነገር ግን ደግሞ ሰሎሜን በጣም ከባድና እንዲሁም ደግሞ አደጋ ሰው እንደሆነችም ደግሞ ማርኮን ገባው። ማርኮን በሌላ በወንድ ድምፅ አስቀይራ ስታስደውልና እንዲሁም ደግሞ ሌላ ስትፈትነው እንደሆነ ማርኮን እንዳወቀም ነገራትኝ። ይህን ሲነግራት ሰሎሜን ደግሞ ባክን ምንድነው የምታወራው? እኔ የምትለው ነገር እየገባኝ አይደለም፣ የማውቀው ነገርም የለም ብላም ትለዋለች። ነገር ግን ደግሞ ይኸውልሽ እንደዚህ አታድርጊ። አብርሃምም አሁን ላይ በጣም ግራ ተጋብተዋል። ቤተልሔም ቆይ ግን ምን እየተፈጠረ ነው ያለው? ግራ ገባኝ። ልዩም እንደ ድሮ አይደለችም። ልዩን ጭራሽ እየደበቀች ነው። የልዩን ልብም ማግኘት አልቻልኩም። ቆይ ግን ምንድን ነው ማለት አብርሃም ግራ መጋባት ቤት ውስጥ ምን እየተፈጠረ እንደሆነም ራሱን ጥያቄ ውስጥ አስገብቷል። በተለይ ደግሞ ልዩ አብርሃም በጣም የምትደነጋገጠውና እንዲሁም ደግሞ በተደጋጋሚ የልዩ አክስት ነኝ እያለች ወይም ደግሞ ሳቤላ የምታገኛት ሰው ምን አይነት ሰው ብትሆን ነው? ማን ብትሆን ነው? ቆይ የተደበቀ ሚስጥር እኔ የማላውቀው ቤቴ ውስጥ ተፈጥሯል። ቆይ ግን ለምንድን ነው ይህን ነገር ማወቅ የማልችለው? ያለ አብርሃምም ግራ ተጋብተዋል። እንዲሁም ደግሞ በተለይ ከልዩ ጋር ሲጣሉም ደግሞ ሙልጭና እንዲሁም አብርሃም ተጋጥመዋል። አብርሃም ቆይ ግን ሙልጭን ሲያየው የሚሰርቅ መስሎትም ነበረ። አሁንም ደግሞ በድጋሚ በተለይ ደግሞ በአጥር ላይ ተንጠልጥሎ ሲያየው እና ሌባ ነው ብሎ ወይም ደግሞ ብር ከሰጠውም በኋላ በሌላ ጊዜም በነ ልዩ ቤት ሲያየው ይሄ ስለዚህ ከስርቆቱና እንዲሁም ደግሞ ከዚህ ድርጊቱ በፍጹም ሊቆጠብ አይችልም፣ ስለዚህ ሌባ ነው፣ ለፖሊስ መደወል አለብኝ ብሎም በጣም ይጮህበታል። እንዲሁም ሙልጭ በጣም ተናዶና ተበሳጭቶ ነበረ። ይኸውልህ አብርሃም አንተ ማታውቀው ነገር አለ። እኔ ሌባ አይደለሁም።
ይልህ አንተ እንደውም ደግሞ አብርሃም ሳይሆን የአብርሃም በግ ነህ። ቤት ውስጥ እንኳን ምን እየተፈጠረ እንደሆነ በፍጹም የማታውቅ ሰው ነህ። ስለዚህ ስለ ሰው ማንነት መጀመሪያ እወቅ ብሎም ይለዋል። አብርሃምም ይኸውልህ እኔ ከአንተ ጋር ምን አጨቃጨቀኝ? ቀጥታ ለፖሊስ እደውላለሁ። ከዛም በኋላ ራስህ ታውቃለህ፣ እኔ አይመለከተኝም በማለት አብርሃምም ለሙልጭ ይመልስለታል። የፈለግከውን ነገር ማምጣት ትችላለህ፣ እኔ ግን ደግሞ ምንም አይነት ነገር እየሰራሁት ነገር የለም በማለት ሙልጭም በጣም ተናዶና ተበሳጭቶ ያናግረዋል። ይህንን በሚናገርበትም ሰዓት አብርሃም በጣም ተናዶም ስለነበረ ሙልጭን ምንም ነገር ሊያዳምጠው አልቻለም ነበር። በስተመጨረሻ ግን ሙልጭ የሆነ ነገር ሊነግረው እንደነበርና በተለይ ደግሞ ስለ ዲናና እንዲሁም ደግሞ ስለ ማርኮን ሊነግረው እንደሆነ ሚስጥር ይህን ነገር ለምንድን ነው ቆይ ግን ምን ሊነግረኝ ነበር በማለት ራሱንም እየቆጨው ቆይ ምንድን ነው የተፈጠረው? ለምንስ ነው ለኔ ያልነገረኝ በማለት ራሱም ሲያስብ ነበረ። እናም ቀጥታ ሙልጭን አግኝቼ ምን እንደተፈጠረና እንዲሁም ደግሞ ቤት ውስጥ ምን እየተደረገ እንደሆነ ማወቅ አለብኝ ብሎም ይለዋል። ሙልጭም እንዳለ ሁሉንም ሚስጥር ለአብርሃም ነግሬ ከዛም በኋላ የፈለገ ነገር ይመጣል በማለት ከልዩ ጋር በመጣላታቸው በተለይ ደግሞ ልዩን አልፈልግም ስላለችው በጣም ተበሳጭተዋል። ለልዩ በጣም ብዙ ዋጋ እየከፈለላትና እንዲሁም ደግሞ ብዙ ነገር እያደረገላት ስለሆነ ነገር ግን አሁን ላይ አልፈልግም ብላም ስትለው በጣም ተናዶና ተበሳጭቶ ስለዚህ አሁን ላይ በቃ እውነቱን መናገር አለብኝ በማለት ዲናም አሁን ላይ የገባችበት ከባድ ችግር ውስጥ ነው። በተለይ ደግሞ ማርኮን ፎቶን እንዳቃጠለችው ካወቀ ለሷ በጣም ከባድ ነው። ማርኮን ጋር በፍጹም ልፈቅድለት አልችልም ወይም ደግሞ ከህይወቴ ማስወጣት አለብኝ ብላ በንዴት በድሮ በፍቅሯና እንዲሁም ደግሞ ከልጆቿ ጋር አብራ የተነሳችውን ፎቶ ስታቃጥልም ልዩ ስላየቻትና እንዲሁም ደግሞ ልዩ ለቃቅማ ይዘው ስለመጣች ያን ፎቶ ደግሞ እያየች ማርኮን ልዩን ምን እየሰራች ነው ብሎም ሲላትኝ ልዩን በጣም ትደነግጥና አይኖ ምንም እየሰራው አይደለም በማለት በድንጋጤ ትመልስለታለች። ነገር ግን የተፈጠረው ነገር በጣም ከባድና እንዲሁም ደግሞ አስቸጋሪ የሆነበት ምክንያት ልዩ አሁን ላይ ሁሉንም ሚስጥር አውቃለች። ዲናን የምታንበረክክበት በተለይ ደግሞ ማርኮንና ዲና እህትና ወንድም ሳይሆኑ ባልና ሚስት እንደሆኑ ልዩና እንዲሁም ርብቃ ስለሚያውቁ ስለዚህ አሁን ደግሞ ከባድ ሌላ መረጃ ወጥቶባታል። ምክንያቱም ደግሞ ማርኮንን በጣም እንደምትጥለውና ስለዚህ አብረው መስራት እንደማትፈልግ ያለያ ደግሞ ሁሉንም ነገር እያበላሸባት እንደሆነና እሱን መራቅ እንደምትፈልግም እየተናገረች ነበረ። የማርኮንን ፎቶ ስታቃጥል የነበረው ይህ ሚስጥር ደግሞ ሁሉንም ነገር መናገር ትፈልጋለች። ይህ ማርኮን እውነቱን ከሰማ ለሷ በጣም ከባድ ነው። ማርኮን አሁን ላይ ሀብትን ብረቱን ለመውረስና እንዲሁም ደግሞ አብርሃምን ባዶ ለማድረግ እየፈለገው ቀጥታ ከሰሎሜን ጋር ሁሉንም ነገር ለመስራት ቢስማሙም ነገር ግን ሰሎሜን ደግሞ ከኋላ ሌላ ችግር አምታለች። ምክንያቱም ደግሞ ማርዳ ከልጄና እንዲሁም ደግሞ ከባለቤቴ ወይም ደግሞ ከቤተሰቦቼ ህይወት ካልወጣሽ አሁን ያሹን መኪናም ሆነ ቤት እቀማሻለሁ፣ ይህ ደግሞ የኔ መሆኑን እንዳትረሺ፣ ባዶሽ ነው ማስቀረሽ ብላም ስላለቻት ግራ ተጋብታለች። ይህ ደግሞ ለሷ ከባድ ነው። ስለዚህ ከአብርሃምና እንዲሁም ደግሞ ከሳቤላ መራቅ ነበረባት። ይህን ደግሞ ግዴታ ይህ ሚስጥር ስለሚያውቅ ደግሞ ከማርኮን መሸሽ ስለነበረባት ማርኮንን አሁን ላይ ሸሽታለች። ግን ደግሞ ማርኮን በፍጹም ሊፋታት አልቻለም። ማርኮን ለምንድን ነው ቆይ ምን ሆነሽ ነው የጠፋሽው ብሎም ይላታል። ሰሎሜም እንግዲህ ስራ መስራት እንደማፈልግ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እንግዲህ ዛሬም እንግዲህ ሳቤላን ቀጣይ ክፍል ነው ይዤላችሁ የመጣሁት። ታዲያ ሁላችሁም ቪዲዮአችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሁላችሁም ወዳችሁ ፈቅዳችሁ ለምትከታተሉን እናመሰግናለን።